ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ሰንብታችኋል? ይህ የባህረ ኒውስ ነው። የኦፊሻል የዩቲዩብ ቻናላችን ነው። ወደ ቻናላችን እንኳን ደህና መጣችሁ እያልኩኝ በቅድሚያ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን መረጃ ሲጫን ቶሎ እንዲደርሳችሁ አድርጉ። ዛሬ ሁለት የምንመለከታቸው ዋና ጉዳዮች በምዕራብ ጎጃም ዞን ቋሪት ወረዳ የአካባቢው አመራሮች ከየመንገዱ ያፈኗቸው በርካታ ህጻናትና ወጣቶች ወደ ወታደራዊ ማሰልጠኛ ተቋማት ባለፉት ጥቂት ቀናት ውስጥ መወሰዳቸው ታውቋል። ይህ በእንዲህ እንዳለ ሁለተኛው ጉዳይ የምንመለከተው በትግራይ አካባቢ በድሮን ጥቃት ስጋት የመቀሌ በዓል ቢሰረዝም የአሸንዳ በዓል በኤርትራ ድንበር አቅራቢያን ጨምሮ በተለያዩ የትግራይ አካባቢዎች እየተከበረ እንደሚገኝ ተሰምቷል። እነኚህን ሁለቱን ዜናዎች በትንታኔ የምናቀርብላችሁ ይሆናል። እስከ ፍጻሜ አብራችሁን ቆዩ። ወደ መጀመሪያው ዜናችን ስንመለስ በምዕራብ ጎጃም ዞን ቋሪት ወረዳ የአካባቢው አመራሮች ከየመንገዱ ያፈኗቸው በርካታ ህጻናት ወጣቶችን ወደ ወታደራዊ ማሰልጠኛ ተቋማት ባለፉት ጥቂት ቀናት መውሰዳቸው የታወቀ ሲሆን እነዚህም በምስሉ ላይ የምታዩዋቸው ወጣቶች የመማርና የተሻለ ህይወት የመምራት ተስፋቸው ተቀጥፎ ወደ ጦር ግንባር እየተወሰዱ መሆኑ ህዝቡ ይወቀው በማለት አንድ የአካባቢው ነዋሪ ለመሰረት ሚዲያ የጠቆሙ ሲሆን በሌላ በኩል የአካባቢው ባለስልጣናት የሚዘውሯቸው የማህበራዊ ሚዲያ ገጾች ደግሞ በምዕራብ ጎጃም ዞን የቋሪት ከተማ ወጣቶችና የምዕራብ ጎጃም ዞን ቡሬ ወረዳ ያለችን አንድ እናት ሀገር ኢትዮጵያ ናት፣ እሷንም ለማገልገል ዝግጁ ነን በማለት የሀገር መከላከያ ሰራዊትን ለመቀላቀል ወደ ማሰልጠኛ በህብረተሰቡና በወረዳው አመራር ሽኝነት ተደርጎላቸዋል በማለት መረጃቸውን እያሰራጩ እንደሚገኝ የመሰረት ሚዲያ ዘግቧል። ይህ በእንዲህ እንዳለ በድሮን ጥቃት ስጋት የመቀሌው በዓል ቢሰረዝም የአሸንዳ በዓል በኤርትራ ድንበር አቅራቢያን ጨምሮ በተለያዩ የትግራይ አካባቢዎች እየተከበረ እንደሚገኝ የትግራይ ክልል ባለስልጣናት የመቀሌውን ዋና የአሸንዳ በዓል አከባበር በድሮን ጥቃት ስጋት ምክንያት ቢሰርዙትም በትግራይ የሚገኙ ሴቶች ልጃገረዶችም በኤርትራ ድንበር አቅራቢያ የሚገኙ አካባቢዎችን ጨምሮ በተለያዩ የክልሉ ክፍሎች በዓሉን በማክበር ላይ እንደሚገኙም የክልሉ ሚዲያዎች ዘግበዋል። በትግራይና በኤርትራ ድንበር አካባቢ በተካሄደው በዓል የትግራይ ነዋሪዎችና ከጎረቤት ኤርትራ ሰንአፍ ንዑስ ዞባ የመጡ ኤርትራውያን በጋራ እንደተናገሩት ድምፂ ወያኔ ባስተላለፈው ዘገባ መሰረት የጉለመህዳ ወረዳ እና የዛላምበሳ ከተማ ነዋሪዎች ከኤርትራ አንበሰት ገለባ ስራሃ አምባሃ ድሃ ወይ ባይንዳሹም ሸምዝና ከሌሎች የሰንፋአ ክፍሎች ከመጡ ኤርትራውያን ጋር በመሆን በዛላምበሳ ከተማ በዓሉን በጋራ ያከበሩ ሲሆን በዛሬው ዕለት በበዓሉ ላይ የተገኙት የምስራቃዊ ዞባ ምክትል ዋና አስተዳዳሪ አቶ ኃይላይ ገብረ ማርያም ባደረጉት ንግግር በትግራይዋችና በኤርትራውያን መካከል እየተካሄደ ያለው ቀጣይነት ያለው ግንኙነት በሁለቱ ድንበር ወገኖች ለሚገኙ ማህበረሰቦች ሰላምን፣ ልማትንና ደህንነትን የሚያገለግል መሆን አለበት ሲሉም ገልጸዋል። አክለውም ሁለቱ ህዝቦች የጋራ ታሪክ፣ ባህልና ቅርጽ ያላቸው ከመሆኑም በላይ የተሳሰረ መጪ ዕድል እንዳላቸው ገልጸው የበዓሉ ተሳታፊዎች በሁለቱ ወገን ያሉ ማህበረሰቦች በፖለቲካ ውጥረቶች ምክንያት ከባድ ዋጋ መክፈላቸውን ገልጸው አሁን የተጀመረው የሰላም ሂደት ማጠናከርና ትብብርን ማስፋፋት እንደሚገባም ጥሪ አቅርበዋል። በባህላዊ አልባሳት ያሸበረቁ በሺዎች የሚቆጠሩ ሴቶችና ልጃገረዶች ታዳሚ የሚሆኑበት ይህ ዓመታዊ በዓል በመቀሌ የተሰረዘው በክልሉ ከተካሄዱት ተከታታይ ጥቃቶች በኋላ በድሮን ጥቃት ኢላማ ሊደረግ ይችላል በሚል ስጋት መሆኑም ሮብ ዕለት በተፈጸመው የመጨረሻ ጥቃት ቢያንስ 14 ሲቪሎች መቁሰላቸውም ተዘግቧል። ውድ ተመልካቾቼ ይህ ግንኙነት የሰላም ወይስ ቀጣይ ላላቸው የውስጥ ፖለቲካ ሽኩቻ ጥምረት? እናንተ ሐሳባችሁን አስቀምጡልኝ። በመጨረሻም በሌላ ፕሮግራም እስክንገናኝ ሰላም ቆዩልኝ እያልኩኝ የቻናሌ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን መረጃ ሲጫን ወደ እናንተ ቶሎ እንዲደርሳችሁ አድርጉ። ላይክ እና ሼር ማድረግ እንዳይረሳ። ቸር እንቆይ።